መነሻችንን አርገን እየሄድን የምንገኘው አሁን የምንገኝበት ቦታ ማለት ቤሌር ወይም ደግሞ 15 ሜዳ የሚባል አለ አይደል? እዛ አካባቢ ነን። ወይም ደግሞ እንደገና ኢንዲያ ኤምባሲ የህንድ ኤምባሲ የሚባል ይሄ በስተቀኝ በኩል የምትመለከቱት 15 ሜዳ ነው። በዚህ ጋር ወደ አቧሬ ወደ ሴቶች አደባባይ የሚያስኬድ አስፋልት ነው ይሄ የምትመለከቱት። ይሄኛው ደግሞ አሳያችኋለሁኝ። በስተቀኝ በኩል ያለው ሜዳ ማለት 15 ሜዳ የሚባል ወይም ደግሞ ወደ ቀበና አካባቢ ጋር እየደረስን እየተቃረብን ነው የምንገኘው። ፊት ለፊት እንግዲህ እያየን እየጎበኝን እንሄዳለን። እዚህ አካባቢ መድኃኔዓለም ቤተክርስቲያን በስተቀኝ ወደ ውስጥ ገባ ስትሉ ቀበና መድኃኔዓለም ቤተክርስቲያን ሲባል ሰምታችሁ ታውቃላችሁ ብዬ እገምታለሁ። እዛ አካባቢ ጋር ነን የምንገኘው። እንግዲህ ወደ ቀበና ወደ ድልድዩ አካባቢ ጋር እየተቃረብን ነው የምንገኘው። እዛ አካባቢ ያሉትን ደግሞ በደንብ አድርጌ ያሳይ። እዚህ ጋር አሪፍ ፒዛ ቤት አለ። ሰኞ ሮብ አርብ ነው መሰለኝ የሚሰራው፣ እርግጠኛ አይደለሁም። በትዕዛዝ ወይም ደግሞ በፕሮግራም መሰለኝ የሚሰራው። መታችሁ ብትጎበኙ ትላቻለሁ። እንዳጋጣሚ ወደ ቀበና አካባቢ ስትመጡ አሪፍ ፒዛ ቤት ነው። እንግዲህ አሁን ቀበና ድልድይ አካባቢ ጋር ያለ ነው። እንግዲህ እዚህ ጋር ይሄ ፊት ለፊት የምትመለከቱት ከመከፈቱ በፊት የነበረው እንደዚህ ነበር ሲሰራ የነበረው። ይሄ ቆርቆሮ ይታያችኋል አይደል? የቀበና ድልድዩ በፏፏቴ ወይም ደግሞ ግድቡ ከመሰራቱ በፊት እንደዚህ ታጥሮ ነበር ሲሰራ የነበረው። ይሄኛው ከቀረስኩኝ ከ3 ቀን በኋላ ነበር የተከፈተው። ያንንም አሳይቻችኋለሁ እዚህ ቪዲዮ ላይ የቀበናን ግድቡን በደንብ አድርገን ያሳያችሁ። ግን ከመሰራቱ በፊት ይሄንን ይመስል ነበር። እንግዲህ በቆርቆሮ ታጥሮ እንደምትመለከቱት። አሁን እንግዲህ ኮከበ ጽባ አካባቢ ወይም ደግሞ የቀበና ድልድይ አካባቢ ጋር ነን የምንገኘው። ወደፊት እንግዲህ እየተጓዝን እንሄዳለን። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እያሳያችሁኝ ይሄኛው በስተግራ በኩል የምንመለከተው ኮከበ ጽባ ትምህርት ቤት ነው። እንግዲህ ቀበና አካባቢ እዚህ የተማራችሁት እዚህ ላችኋል ብዬ ገምታለሁ። በስተቀኝ እንደገና ደግሞ ከዛው ቀጥሎ ያለው ራሻ ኤምባሲ አለ። የራሻ ኤምባሲን አጥሩ ነው እየተመለከትን ያለን። በስተቀኝ በኩል ደግሞ ኪዳነ ምህረት ቤተክርስቲያን አለች። በዚህ ጋር ወደ ታች ስትወርዱ በስተቀኝ በኩል ማለት ነው። እንግዲህ ይሄኛው የብዛ ህይወት ጥበቃ ነው። ይሄኛው ግሪኔራው የምትመለከቱት። ከሱ ቀጥሎ ደግሞ ኬንያ ኤምባሲ የሚባል አለ ማለት ነው። ኬንያ ኤምባሲ አካባቢ ጋር ወደዚህ አካባቢ ወደ ሾላ ወደ 4 ኪሎ ስትሄዱ ወይም ስትንቀሳቀሱ ታቆታላችሁ ብዬ ነው የምገምተው። የኛው ግንቡ የኬንያ ኤምባሲ ነው የምንመለከተው። እዚህ ጋር ደግሞ አንድ ታዋቂ ቴሌቪዥን ጣቢያ ይገኛል በስተቀኝ በኩል ያለበት ቦታ ጋር ማለት ነው። እንግዲህ አሁን ይሄ ኬንያ ኤምባሲ አካባቢ ጋር ነው የምንገኘው። ወደ ላይ በኬንያ ኤምባሲና በቤልጂየም ኤምባሲ መሃል ላይ አስፋልት አለች። ወደ ላይ ወደ ልደታ የምታስኬድ አስፋልት ነች ማለት ነው። ወይም ደግሞ ወደ ጫካ ፕሮጀክት በዚህ ጋር አርጋችሁ መውጣት ትችላላችሁ። ከላይ ሆናችሁ ደግሞ ወደ አዲስ አበባ ወይም ደግሞ ወደ ታች ስትመለከቱ ጫፉ ላይ ወጣችሁ ማለት ነው። በጣም ነው የሚያምረው መስባለሁ። አሁን ቤልጂየም ኤምባሲና ወደ እንግሊዝ ኤምባሲ አካባቢ ጋር እየተቃረበን ያለ ነው። እንግዲህ ቀጥታ እንግዲህ እየተጓዝን እንገኛለን። መልካም ጊዜ እመኝላችኋለሁ። አሁን የምንገኘው እንግሊዝ ኤምባሲ አካባቢ ጋር ያለ ማብራት አላል መስቀለኛ መንገድ እዛ ጋር ነው። ወደ ታች ስትወርዱ ከመስቀለኛው መንገድ ወደ ምስራቅ አጠቃላይ ትምህርት ቤት የሚያስኬደውን አስፋልት ነው የምታገኙት። እኛ እንግዲህ ቀጥታ ወደ ይሄ የምትመለከቱት እንግዲህ ያው እንግሊዝ ኤምባሲው ነው በስተግራ በኩል ማለት ነው ያለው። እንግዲህ አሁን እኛ ወደ ሾላ አርገን እየተጓዝን እንገኛለን። ወደ መገናኛ አካባቢ ነው የምንሄደው። መገናኛ አካባቢ ሾላ አካባቢ ምን ይመስላል የሚለው እያየን እየጎበኘን ነው የምንሄደው ማለት ነው። እንግዲህ ከእንግሊዝ ኤምባሲ ቀጥላችሁ በታክሲ ወይም ደግሞ በትራንስፖርት ሲወራ ከሰማችሁ አበቤ ሱቅ የሚባል አለ አይደል? ወደዛ አካባቢ ጋር ማብራቱን ተሻግረው ወደ አበቤ ሱቅ አካባቢ ጋር እየተቃረብን ነው የምንገኘው ማለት ነው። አሁን ያለንበት ቦታ ጋር ማለት ነው እንግዲህ አበቤ ሱቅ የሚባለች ፎቋ ትታያችኋለች አይደል? በስተግራ በኩል ያለችው ግሪን ኤራው እዚያ አካባቢ ጋር ነበር አበቤ ሱቅ የሚገኘው ማለት ነው። እንግዲህ አሁን ወደ ሚካኤል ወይም ደግሞ ወደ የካ ሚካኤል ወደ ጸበሉ አካባቢ ጋር ወደዛ አካባቢ እየተቃረብን ነው የምንገኘው። ፊት ለፊት እንግዲህ መገናኛ ይታያችኋል ብዬ እገምታለሁ። ወደዛ ነው የምንሄደው። መገናኛ አካባቢ ስንደርስ ደግሞ ሁኔታውን በደንብ እያየን እየጎበኘን እንሄዳለን። በዚህኛው ጋር በላይ አርጋችሁ ወደ ካራ የምታስኬደውን አስፋልት ነበር የተመለከትነው። አሁን እኛ ወደ ሾላ ወይም ደግሞ ወደ መገናኛ የሚያስኬደውን አስፋልት ይዘን እየተጓዝን እንገኛለን።
አሁን እየሄድን ያለነው በታችኛው ማለቴ ከላይ አለ ከታች አለ አይደለ? በላይ ቢሆን ወደ ጸበሉ ጋር የካሚካኤል ጸበልን እንመለከት ነበረ። ግን አሁን በታችኛው አድርገን ወደ የሾላን አካባቢ እያየን እየጎበኘው ሾላ ፖሊስ ጣቢያው አለ። ሾላ አካባቢ ግን እንደገና ደግሞ ፍርድ ቤት አለ። እሱን እያየን ወደ ፊት ለፊት እንጓዛለን። እዚህ ጋር ፓርኪንግ አለ። በነገራችን ላይ ስትመጡ አትቸገሩ። ወደ ሾላ ወይም ደግሞ ወደ ፍርድ ቤቱ ወደ ፖሊስ ጣቢያ ስትመጡ ወይም ደግሞ ሾላ አካባቢ መታችሁ የሆነ ነገር ለመግዛትም ከፈለጋችሁ እንግዲህ ፓርኪንግ ይታያችኋል። በስተግራ በኩል ከፎቁ ጎን ያለው መኪኖቹ ቆሞ የምትመለከቷቸው ፓርኪንግ አለ። እንደገና ደግሞ ታክሲ ተራም ከላይ ነው ያለው አሳያችኋል። ሾላ ማብራቱን ልክ እንደተሻገራችሁ ወደ 4 ኪሎ ወደ ፈረንሳይ ወደ ምናምን ወደዛ ወደ ፒያሳም ለመሄድ ስትፈልጉ ላይ ታክሲ ታገኛላችሁ ማለት ነው። እንግዲህ አሁን እኛ ሾላ አካባቢ እየደረስን እየተቃረብን የምንገኘው ሾላ ማብራቱ ጋር እየደረስን ያለ ነው ማለት ነው። አሁን እንግዲህ ሾላ ማብራቱ ጋር ፖሊስ ጣቢያ ከፖሊስ ጣቢያ ጎን ደግሞ ቴሌ አለ። ልክ ማብራቱ እንደተሻገራችሁ ደግሞ ቅዱስ ሚካኤል ቤተክርስቲያን ነው የምናገኘው ማለት ነው። እንግዲህ በስተግራ በኩል ወደ ላይ ወደ ዳገቱ ወደ ላይ ስትወጡ ነው የሚገኘው ማለት ነው። እንግዲህ አሁን እኛ ማብራቱን ተሻግረን ወደ ፊት ለፊት ወደ መገናኛ ነው እየተጓዝን ያለ ነው። እንግዲህ አሁን ያለንበት ቦታ ሾላ የሚባልበት አካባቢ ጋነን ያለ ነው ማለት ነው። ሾላ መገናኛ ተብሎ የሚጠራበት ቦታ ጋነን እንግዲህ አሁን ወደ ፊት ለፊት ወደ መገናኛ አርገን እየተጓዝን ነው የምንገኘው። በአስፓልቷ ጋር ወደ ላይ በስተግራ በኩል ወደ ላይ ስትወጡ ቅዱስ ሚካኤል ቤተክርስቲያን በዛ ጋር ትወጣላችሁ። እኛ እንግዲህ አሁን ወደ መገናኛ እየተጓዝን ነው የምንገኘው። መገናኛ አካባቢ ያሉ ግሪን ኤሪያ በስተግራ በኩል ያያችሁ ያላችሁት እንግዲህ ፋውንቴን አለ። በማታ በጣም ነው የሚያምረው እንግዲህ እዚች ጋር ትንሽ ክራውድ ነገር አለ። ታክሲ ባሶች የሚቆሙበት ነው። የመጨረሻ ማራገፊያ ቦታ ነው ማለት ነው። እንግዲህ አሁን ያለንበት መገናኛ አካባቢ ስትደርሱ እዛ አካባቢ በፊት ካስታወሳችሁ ውቢት ህንፃ ወይም ደግሞ ማራቶን ፎቅ አካባቢ ጋር ነው እየደረስን ያለነው። መገናኛ እዛ አካባቢ ጋር ነን ያለነው። ወደ ፊት ለፊት ነው የምንቀጥለው። እንግዲህ ያሳያችኋለሁ በደንብ አድርጌ ማለት ነው። እንግዲህ እነኚህ እንደምትመለከታቸው ከ4 ኪሎ ከፒያሳ እንደገና ከመርካቶ የሚመጡ ታክሲዎች የሚያራግፉበት እንደገና ደግሞ ከፈረንሳይ እንደገና ከሚኒሊክ መጥተው እዚህ አካባቢ ነው እንግዲህ የሚያራግፉት ማለት ነው። እንግዲህ መገናኛ አካባቢ እንግዲህ የካ ክፍለ ከተማ በስተግራ በኩል ይታያቸዋል ብዬ ገምታለሁ። ይሄ የምትመለከቱት ትልቁ ፎቅ እሱ ነው። እንደገና ደግሞ ማራቶን ህንፃ ይሄኛው የምትመለከቱት ነው በስተቀኝ በኩል ያለው ማለት ነው። እንግዲህ አሁን እኛ ወደ አደባባዩ ወደ መገናኛ ወደዛ አካባቢ ጋር ነን እየሄድን ያለነው። እዛ አካባቢ ደግሞ ስንደርስ በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ ሁኔታው ማለት ነው። እንግዲህ የሰው ግርግር እንግዲህ ትርምሱን ትንሽ ነው ዛሬ ትንሽ ቀነስ ያለ ይመስለኛል። እንግዲህ እየገባን እንግዲህ መገናኛ አካባቢ የሚታወቀው በሰዎች ትርምስ በሰው ብዛት ነው። እንግዲህ እያያችሁት እየተመለከታችሁት እንግዲህ ወደፊት እንጓዛለን። እዚህ ጋር በላይ በስተግራ በኩል ማለት ነው እንግዲህ ታዋቂ አሪፍ ሆቴሎች ኢንተርናሽናል ሆቴሎች መገናኛ አካባቢ ጋር ማለት ነው ይገኛል። እንግዲህ አሁን እኛ ፊት ለፊት ከሄዳችሁ ወደ ኮተቤ ወደ ካራ በዚህ ጋር መሄድ ትችላላችሁ ማለት ነው። እንግዲህ እኛ በዚህኛው ጋር ወደ ቦሌ ወደ ምታስኬደው ጋር በድልድዩ ላይ አድርገን ነው የምንሄደው። በዛኛው እንግዲህ ወደ ላምበረትም የሚያስኬድ ነው። እኛ ዞረን እንግዲህ ወደ ቦሌ የምታስኬደዋን አስፓልት በድልድዩ ላይ ማለት ነው እንግዲህ እኛ የምንገኘው መገናኛ በድልድዩ ላይ ከታች
መኪና ባቡር የሚሄድበት አለኛ በላይኛው አድርገን ወደ አሚቼ የሚያስኬደውን አስፋልት ይዘን እየተጓዝን ነው የምንገኘው። እንግዲህ በስተግራም በስተቀኝም ከፍ ብላችሁ በድልድዩ ላይ ስትሄዱ የሚታየውን ገጽታ እያሳያችሁ እያስጎበኛችሁ ነው የሚገኘው። ይሄ እንግዲህ መገናኛ አካባቢ ከላይ ሆናችሁ ስትመለከቱ ወደ 22 እና ወደ ሲግናል ይሄ ወደ ሲግናል ነው። ይሄ ወደ 22 የሚያስኬደውን አስፋልት ነው የምትመለከቱት። እንግዲህ ከነፎቆቹ የሰዎቹን ከታች የመኪና ክራውድን እየተመለከታችሁ ይመስለኛል። አሁን እንግዲህ ቀጥታ ወደ አሚቻ አካባቢ ጋር እየደረስን እየተቃረብን ነው። እዚህ ጋር ደግሞ በስተቀኝ በኩል ወደ ቦሌ ታክሲ ስትይዙ እዚህ ጋር ነው የምትይዙት ማለት ነው። እንግዲህ ከቤሌር ወይም ደግሞ ከአቧሬ ወይም ደግሞ ከቀበና ጀምረን እስከዚህ ድረስ ያለውን እስከ አሚቼ ድረስ ያለውን አሳይቻችኋለሁ፣ አስጎብኝቻችኋለሁ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አጋርነታችሁን እንድታሳዩኝ እያልኩኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።